አብርሽ ኢየሱስ ለዛሬ ስለሆነ ልፍቀድላቸው። ለዛሬ ስለሆነ ይፋ እትሩ ነው ስልክ ማታነሳው ያንክ ይፍቀር የኔ ፍቅር እንኳን ተይው። ከዚህ በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነስ ጀመር አያስፈልግም። ስልክ አላነሳም ማለት እዚህ ጋር እኮ ተረጋጊ። መጀመሪያ ደረጃ ተረጋጊ። አናውራውም በደንብ ሰላም ልበለው እኮ በቃ ከዚህ በላይ እሱ ስለማይፈልግ ከዚህ በላይ በቂ ነው። ከዚህ በላይ ማውራቱ አስፈልጋለሁ እንደሚል ስልክ እኮ አላነሳም አልከኝ። ምን ገጥሞ ነው በእግዚአብሔር ደስታ እረ አብርሽ ምን ገጥሞት ነው? ምስቱም ከዳት እኮ እየሳመችኝ ነው አለ። ሰላም እንድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ቤተሰቦቼ ከመጀመራችሁ በፊት ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ ለማለት ወዳለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንግዲህ እንደምታዩት ከሆነ በሚዲያ የአብርሽ የሄርሜላና የሩታ የኤፍሬም ጉዳይ በጣም ከልክ አልፏልና አብርሽን ያረጉት ነገር አለ። ድግምት ተደርጎበታል። እንግዲህ ባለፈው አላረግም ያለው ሀብል ማለት ነው። ይኸውና አንገቱ ላይ ይታያል ማለት ነው። ሁላችሁም ታዩታላችሁ። አንገቱ ላይ ሌላ ሀብል አለ ከሱ ውጭ ማለት ነው። ከአብርሽ ውጪ የሩታ መሰለኝ ባለፈው ስጦታው ሰጣ አልቀበልም አላት። እሱን አረጉበት መሰለኝ። ያ ሀብል ደግሞ የሆነ እየተሞረተበት ነገር አለ። ሶ አብርሽ የራሱን አቅም አሁን ያኔ ጅዝብ ብሏልና ሄርሜላን ራሷ ረስቷታል። አንቺ እህቴ ነሽ፣ ሩታ ደግሞ ምስቴ ናት የሚል ቃል ወጥቷል ማለት ነው ካፉ። እኔ ምንም አያስቀይመኝም። ለምን ብትሉ አብርሽ አይደለም የምናገረው፣ አብርሽ አይደለም ሌላ ሰው ነው። አብርሽማ እንደዚህ አያደርግም። በአይኔ ራሱ አንቺ ማየት አልፈልግም የሚለው ልጅ አሁን በአጭር ጊዜ ውስጥ እንዴት ተመልሶ ወደ ሩታ ተመልሶ ከሩታ ጋር ይኖራል? እናንተ ታምናላችሁ ይሄንን ነገር? እኔ አላምንበትም። የተፈጠረበት ነገር አለ። ልጁ ዛሬ አዲስ ቪዲዮ ይለቁታልና በአዲስ ቪዲዮ ጠብቁኝ። ቡዜና ዴቫ ማለት ነው ዛሬ ይመጣሉ እና መረጃውን እንደሰማው ከሆነ ቤተሰብ ለቤተሰብ ራሱ እየተጋጨ ነው። የሩታን ቤተሰብ የሆነ ነገር አርጋው እንደመለሰችው ተነቅቶበታል ማለት ነው ሩታ ላይ። ቤተሰቧም ሰምተዋል፣ እሷ ያረገችበት ነገር ሰምተዋል። እና ቴዩ እሱ ወዶ ፈቅዶ ካልተመለሰልሽ አንቺ ደግሞ በዚህን ሀል እርምጃ መውሰድ አልነበረብሽም እያሏት ነው ማለት ነው የሩታ ቤተሰቦች ማለት ነው። የአብርሽ ቤተሰቦች ደግሞ በጣም ከፍቶታል፣ በጣም አዝኖታል ማለት ነው። ገሽዬና ሀብዬም በጣም አዝኖታል። እውነት ሩታ ያረገችው ነገር ትክክል አይደለም፣ በጣም ትክክል አይደለም። ከእግዚአብሔር ጋር የሚያጣላ ነገር ነው ያደረገችው። ለምን ብትሉም ይሄ ድግምት ማለት እኮ እዩት፣ አስቡት እስቲ። ድግምት ማለት እኮ በጣም በጣም ከብዙ ነገር ያርቅሻል፣ ሰሙን ያስጠላሻል። የራሱን ይሄ ልጅ ማለት ነው አብርሽ ማለት ነው የራሱን ራሱ ጣልቷል። ያኔ አያውቅም ምን እንደተፈጠረ እያለ ራሱ እኔ ፈትቼሻለሁ እንደ ይላታል። ተረዱት እንጂ ምንድን ነው ሄርሜላን ብትሆን እዛ ራስሽን ስተሽ ከምትወርቂ እሱን ብትረጅ ነው መቀልሽ። ለምን እሱ ወዶ አይደለም እንደዛ እያረገ ያለው፣ እውነት ወዶ አይደለም አብርሽ እንደዚህ የሚያረገው እንጂ ወድቋል እኮ ይህ ልጅ ወድቋል። የሆነ ውድቀቱ እየታየኝ ነው። ተጫወተችበት ሩታ፣ በጣም ተጫወተችበት። ህፃን አረገች ሩታ። እሱ ግን ህፃን አይደለም፣ ትልቅ ልጅ ነው። በራሱ መመራት የሚችል ሰው ነው እና እሷ በወንድሟ አማካኝነት ማለት ነው በኤፍሬም አማካኝነት ተጫወተችበት ይመስለኛል። ሩታ ብቻ አይደለችም ይህንን ነገር የምትሰራው፣
ብታደርግም ሩታ ብቻ አይደለችም። ከኤፍሬም ጋር ተነጋግሮ ነው ይመስለኛል። ከኤፍሬም ጋር ተነጋግሮ ነው። ቤተሰብ በጣም ይቅርታ አድርጉልኝና እኔ እውነት እነሱን አግኝቻችሁ ማለት ነው ኤፍሬምና ሩታ ቢገላችሁና እኔ እስር ቤት ቢገባ ራሱ ደስተኛ ነኝ በአሁኑ ሰዓት እኔ ማለት ነው። ሄርሜና አብርሽን በጣም ነው የሚወዳቸው፣ በጣም ነው የሚወዳቸው፣ በጣም ከሚገባ በላይ ማለት ነው። እውነት በጣም አዝኛለሁ፣ አልቅሻለሁ። አብርሽ እንደዛ የተፈጠረበት ቀን ማለት ነው። እውነት ግን ምንም ማድረግ ያልችልም ነው። ገባችሁ? አሁን እኔ ሀደራ የምለው ነገር የኔን ቪዲዮ የምታዳምጡት ሀደራ የምላችሁ ነገር እኔ የአቤል ነበረኝ የሄርሜም ነበረኝ፣ ግን አይሰራም። ሸዝማ ኢንስታግራም ነበር መደውላችሁ አይሰራም። እና እስቲ ስልካቸው ከሰራላችሁ ቡዜ ናት ይሄንን ነገር ማድረግ የምትችለው ወደ ጸበል እንድትወስድ ማለት ነው። ወደ ጸበል መሄድ ካልቻለ ራሱ ልጁ አይድመው። እኔ ደህና ነኝ ነው የምለው እኮ ደህና ነኝ፣ ግን የሚያወራውና እዛች ጋር የሚያሳየው ነገር አንድ አይደለም። እኔ ደህና ነኝ እያለ የሚያወራ ግን ሌላ ነው። ደህና ነኝ አያመኝም እያለ የሚያወራው ሌላ ነው። ይገባችኋል ቤተሰቦቼ? ስለዚህ እናንተ ደግሞ ለቡዜ ትደውሉና ወደ ጸበል እንድትወስድ። ጸበል መሄድ አይመስለኝም፣ አይሄድም። ይሄ ነገር ይከለክለዋል። ጸበልም እንዳይሄድ ያደርገዋል ማለት ነው። እና ፍቃደኛ አይሆንለትም ለማሄድ ማለት ነው። እሷ ደግሞ ማድረግ ያለበት ምንድን ነው? የሃይማኖት አባት ይዛ ከነጸበሉ ማለት ነው ይዛ ቤቷ መሄድ ነው፣ የሩታን ቤት መሄድ። ከዛም በኋላ የሚፈጠረውን ነገር ታውታላችሁ ማለት ነው። እውነት ነው። ከዚህም በፊት እንደዛ የዳነ ሰው አለ፣ እኔ የሚያውቁ ሰው ማለት ነው። ጸበልም እምቢ ብለው ምንም ነገር ቤተ ክርስቲያን አልሄድም ብለው እምቢ ብለው ማለት ነው ጸበል ይዘው ቤታቸው ገቡና ያ ሰው ድኗል። አሁን ተስተካክሎ እየኖረ ነው ከሚስቱ ጋር እየኖረ ነው ተስተካክሎ ማለት ነው። ገባችኋል? እነዚህ ደግሞ የተፋቱ ናቸው። ሩታና አብርሽ ጨርሷል፣ ህይወታቸውን እንደጨረሱ ነው እኛ የምናውቀው። እሱም ጨርሻለሁ ከሩታ ጋር ብሎ ነው ከሄርሜላ ጋር አዲስ ህይወት ብሎ የጀመረው። ግን ይሄንን ለምን መራመድ እንደፈለገችው ያላቅም። እውነት ሩታ በግ ሆናለች። በግ ይገባችኋል? በግ ሆናለች እንዴ! ይሄናል መራመድ እኮ የለበትም። የልጇ አባት ነው፣ አይ ነው ጥሩ ነገር አብሮ አሳልፏል፣ አይ ነው። ይሄ ሁሉም ሰው የሚያውቅ ነገር ነው። ግን መዋደድና መፋቀር እንዳለው መለያየትም አለ፣ መጋጨትም አለ። ይገባችኋል? እሷ ደግሞ የኔ ካልሆነ አለች። በቃ የኔ ካልሆነ ከሌላ ሰው ሴት ጋር ማየት አልፈልግም። እንደዚህ አይባልም። ለምን መጀመሪያ ቀን እሱ ስለምናት ነበር። ተይ ሩታ ተይ፣ አንድ ቤት እየገዛለት መኪና እየገዛለት ወርቅ እየገዛለት ወርቁን ከሷ ተበድረ ገዛህልኝ ብላ ወርቁን ወረወረችለት። ያኒ ወርቅ አምጥቶ አልሸጠም፣ ለእናቱ ሸለማት። እንደዛ እየለመናት እግሯ ስር እየወደቀ እንደዛ ተይ ሩታ አንድ ላይ ተመልሰን አንድ ላይ መኖር ይሻለናል። እኔና አንቺ መለያየት የሌለብን ሰዎች ነን። ተይ ልጃችንን አንድ ላይ እናሳድግ እያለ ስለምናት አሻፍረኝ ብላ ማለት ነው። ዛሬ ደግሞ እሱ ጥሩ ህይወት ውስጥ ሲገባና ጥሩ እንክብካቤ ሲያገኝ እሷ እዛ ጋር አንድ ስትጭበት፣ አንዴ ከጓደኞቹ ፊት እያዋረደች አንዴ በጥፊ ስትለው፣ አንዴ በምን እግሯን አንስታ ብቻ በካልቾ ማለት ብቻ ነው የቀረው። ሌላ ምን ያረገችበት ነገር አለ? እንደዛ እያረገች እሱ አብረን እንኖር ሩታቴ እንመለስ ወደ ቤታችን እንግባ እያላት እምቢ ብላ ማለት ነው። ዛሬ እሱ ጥሩ ህይወት ውስጥ ገብቶ የተስተካከለ ህይወት መኖር ሲጀምር መታ ደግሞ ባሌ ነው። ምንም የተቋረጠ ህይወት የለም፣ ምንም ተዘጋ የሚባል ፋይል የለም። እኔና እሱ አልተፋታንም፣ እኔና እሱ
መለያየት የሌለብን ሰዎች ነን ብላ እዚህ ጋር በቃ የሌለም ነገር ተቀባጠረች። እቺ ሰይጣን የሆነች ሩታ ተብየው ሰይጣን ናት እሷ። ሰይጣን ዛሬ ሰይጣን ስለሆነች ነው እዛ ጠንቋይ ቤት ሄዳ ያሰራችበት ሰይጣን። እኔ እንጃ እኔ ጌታ ይቅር ብለኝ ብቻ። ይሄ ከመጀመሪያው ነው ወይስ እሷ ብቻ ናት እንደዚህ የምታረገው ወይስ ከቤተሰቦቿ ያየችው ነገር አለ ወይስ ምንድን ነው? ይሄ ጥንቁልና ምንድን ነው? ምን ያደርግለታል? አይቀጥልም እኮ እንደዚህ። አብርሽ እኮ ይድናል የሆነ ጊዜ። ጥሩ ወንድም አለው፣ ጥሩ እህት አለችው። ይድናል እኮ የሆነ ጊዜ። ከዳን በኋላ ደግሞ ሻንጣውን ይዞ ተመልሶ ከቤቷ መውጣቱ አይቀርም እኮ። እውነቴን ነው የምላችሁ። ከቤቷ መውጣት አይቀርም፣ ይወጣል እንጂ እራሱን ካወቀበት ጀምሮ ሻንጣውን ይዞ ነው ከቤቷ ውልቅ ብሎ የሚጠፋው። እኔ ልንገራችሁ፣ ለምን አመት አይቆይም እንደዚህ ከሷ ጋር ማለት ነው። የራሱን ያወቀ ጊዜ የዳነ ጊዜ ብቻ እዩት፣ ታዩታላችሁ። ደግሞ እኔ እውነት ሰው እንዴት እንደሚያስብ ብቻ እኔ አላቅም። ከዛ በተጨማሪ ደግሞ የሩታ ደጋፊዎች እሷን ከስርስር እየሄዳችሁ በርቺ፣ የኛ ጎበዝ፣ አይዞሽ፣ ኮንግራ፣ እንኳን ደሳለሽ፣ የኛ ጀግና በርቺ እያላችሁ እሷ የምታበረታቷት በሐራም ላይ ነው። ይሄ እኮ ሐራም ነው፣ በእኛ በጣም ሐራም ነው፣ በጣም ይከለከላል። ጀነትን አያገኝም። ይሄንን የሚሰራው ሰው ጀነትን አይገባም። በእናንተም ይመስለኛል ገነት ነው የሚባለው፣ የእናንተም ገነት መሰለኝ የሚባለው። ያ ወደ ጥሩ ቦታ አይሄድም ማለት ነው። ያ ሰው ተግባባን። ያ ሰው ወደ ጥሩ ቦታ አይሄድም ማለት ነው። ይሄን እንደዚህ እያረገ እሷ አሁን በቃ ቻለችበት። ይሄን ነገር አንዴ አውቃለች። አሁን ልቧ ወደ እሱ ነው ማለት ወደዚህ ወደ ጥንቁልና ነው የሚሄደው ልቧ። ሌላ ወንድ ራሱ ብታገባ እንዴት ነው እንትን ማለት የምትችለው? ሌላ ወንድ ራሱ ብታገባ እንዴት ነው መኖር የምትችለው? እኔ አይመስለኝም፣ እውነት አይመስለኝም። ይሄንን ሁሉ ቲታ ከአብርሽ ህይወት ወጥታ ደስታ እንደዛ እየለመናት አፈቅርሻለሁ የኔ ውድ፣ እኔ ከአንቺ ውጭ መኖር አልችልም እያለት ያ ራሱ ይጠላታል። ያ ደስታ ራሱ እውነት ይጠላታል። አልፈልግሽም ካላላት አብርሽና ሩታ አንድ ላይ አይሆንም መቼም። ተፋቅሮ ሳይሆን በመተት አይደለ ወደ ቤቷ የወሰደችው። እሱ ነገ ይድናል፣ ከዳነ ደግሞ መውጣቱ አይቀርም። እሷ ደግሞ ተመልሳ ወደ ደስታ መሄዷ አይቀርም። ደስታም ደግሞ ቆርጦለታል፣ አሁን ይመስለኛል ቆርጦለታል። እቺ ሴት ንፋስ ላይ ትቀራለች ማለት ነው በመሀል ቤት። ኦኬ የዛኔ ማለት ነው የእሷ ተመልካቾች የእሷ ደጋፊዎች የሆናችሁም ደግሞ መሀል ቤት ትቀራላችሁ ማለት ነው። ከእሷ ጋር አፈር ብሉና አፈር ያስበላችሁ። እና ውድ ቤተሰቦቼ አላረዝምባችሁም፣ እኔ ስራ አለብኝ። በሌላ ቪዲዮ እስከምንገናኝ ይሄንን ላይክ፣ ሰብስክራይብ እያረጋችሁ ዳና ቆዩልኝ። ባይ ባይ።